ዶክተር አብይ እንደሰንክነ ባንተ ስም ስንተኛ ተፈወሰ የልጆች መድኃኒት ባንተ ነው የእናቶች እፎይታ ባንተ ነው ዶክተር አብይ የእንተናቲታ ባንተ ቆስላ ዶክተር አብይ ምሕረት ውላት ከፈጣሪ በታች ላንተ በጣም ደስ ይላል ዛሬ ደስ የሚል ብስራት ልንገራችሁ ዶክተር አብይ ታደሰ ስፔሻሊስት ካንገት በላይ ዶክተር ማንም ሰው ማያቀው የለም ይልቁንስ ሁላችንም እያመሰገነው እንኖራለን ይህ ማለት ደግሞ በትግራይ ክልል ካሉ ህፃናት 5 በጣም የተቸገሩ እናቶቻቸው ወይ አባቶቻቸው ካሉ እኔ በነፃ አክማለሁ ባለው መሰረት ዛሬ ከሰዓት ጀምረን መንትያ ልጆችን ማከም እንጀምራለን ስለዚህ ለዶክተር አብይ ታደሰ ስፔሻሊስት ካንገት በላይ ያመሰገንኩ ከዛሬ ጀምሮ ለምናደርጋቸው የህክምና ፕሮግራሞች ሁላችሁም ሼር ኮፕሊንክ ያላችሁ ወደ ህዝብ አድርሱልን ሰላማችሁ ይብዛ ዶክተር አብይ ታደሰ በቃሉ ተገኝቷል ክብር ይስጥልን እንግዲህ የምታዩት ልጅ አማን ይባላል ከዚህ በፊት መጥቶ ቢሮ ድረስ አናግሮኝ ነበር በርግጥ መጀመሪያም ቪዲዮ ሰርቶ ነበር ከትግራይ ክልል የሚመጡ ታካሚዎች አሉ በጣም እኔ ማርቃቸው እሱ ከዛ አካባቢ ስለሆነ በጣም የተቸገሩ መተፈስ የማይችሉ ማንኮራፋት በጣም የሚያሰቃያቸው አፋቸውን ከፍተው የሚተኙ በጣም የሚሰቃዩ ልጆች አሉና ደግሞ ምንም አቅም ደግሞ የላቸውምና እባክህ ዶክተር እባክህ አግዘን ብሎ ጠይቆኝ ነበር ያው እሱ በአካል እንድመጣ ነበር ጠይቀኝ ነገር ግን ያው ካለብኝ የሥራ ጫና አንፃር መምጣት ስለማልችል በቃ እኔ ልጆቹ እዚህ ጋር እንዲመጡና አንተ እንደው በተቻለ መጠን በነፃ ህክምናውን እንድታረግላቸው ሰርጀሪም ከሆነ ሌሎች ምርመራዎችም ከሆኑ ሁሉንም እንድታደርግላቸው ብሎ ጠይቆኝ ነበር እኔ ደግሞ ከማኔጅመንት ጋር ተነጋግረን ለ5 ልጆች በነፃ የቀዶ ህክምና የሚያስፈልጋቸውን እናደርግላለን ምንም ችግር የለውም ብዬ ነግሬ ወይም ቃል ገብቼለት ነበር በተቻለ መጠን እንግዲህ ማህበራዊ ኃላፊነትን መወጣት ማለት እንደሆነ ለማሳየት እየሞከርኩ ነው እንግዲህ በዚህ አጭር ጊዜ ውስጥ ለብዙ ህፃናት ለብዙ ሰዎች አቅመ ደካሞች እናንተ ማታቋቸውም በዚሁ በራሳችን የምንሰራቸውም በጣም ብዙ አሉ ምታቋቸውም ደግሞ እንደምታቁት ነውና ለማድረግ እየሞከርኩ ነው እየታገልኩ ነው በመችለው አቅም ማለት ነው ይሄ ደግሞ እኔ በጣም የሚያስደስተኝ ነገር ነው በጣም ነው ማመሰግነው ሁላችሁም ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል ደናደሩ ሃይ እንዴናችሁ ዶክተር አብይ ነኝ ይሄን ቪዲዮ ባካችሁ ሼር ኮፒ ሊንክ ሪፖስት አድርጋችሁ ኦልሞስት በየትኛውም በኢትዮጵያ ውስጥ ለሚገኙ ክሊኒኮች በሙሉ አድርሱልኝ የቶንሲል ህክምና ጋር በተያያዘ አንዳንዴ የምንሰማቸው የሞት ዜናዎች አሉና በአብዛኛው ብዙ ሰው በእግሩ ተራምዶ ሄዶ ቶንሲሌን አመመኝ ብሎ ከዛ መርፌ ተወግቶ የቶንሲል መርፌ ማለት ነው ወዲያው ህይወቱ አለፈ የሚባል ነገር እሰማለሁ አሁንም ራሱ አይ ቲንክ ደቡብ ውስጥ ይመስለኛል አንድ የሞት ዜና ሰምቼ ነው ይሄን ቪዲዮ ለመስራት የተነሳሳሁትና እኔ ለክሊኒኮች አንድ መልእክት አለኝ እባካችሁ ለቶንሲል ተብሎ የሚሰጥ መርፌ አለ ቤንዛታይን ፔኒሲሊን የሚባልና እኔ በዚህ መርፌ ዙሪያ ላይ በጣም ከፍተኛ ጥንቃቄ ማድረግ ይገባናል ብዬ አስባለሁ ቤንዛታይን ፔኒሲሊን ጥሩ መድኃኒት ነው ነገር ግን ደግሞ ከፍተኛ የሆነ የራሱ ጉዳቶች አሉት ከፍተኛ የሆነ አናፍላክቲክ ሾክ ሊፈጥር ይችላል
ይህ ሾክ ደግሞ ኢሚዲየትሊ ካልታከመ ወዲያው ገዳይ ሊሆን የሚችልበት እድል ከፍተኛ ነው፣ ካልታከመ ወዲያው ማለት ነው። እና እኔ የቶንሲል ችግር በቶንሲል ችግር ለሚሰቃዩ ሰዎች መፍትሄው ቀላል ነው። እውነት ለመናገር ሁልጊዜ ይህን መርፌ ከመስጠት አንደኛ ተደጋጋሚ የሆነ የቶንሲል ኢንፌክሽን የሚያማቸው ከሆነ ሪፈር አድርጓቸው። ክሊኒኮች ላይ ከሆናቸው የምትሰሩት ሪፈር አድርጓቸው። የአንገት በላይ ስፔሻሊስት ሐኪሞች ወዳሉበት ሕክምናውን መሰጠት ይችላል። በሰርጀሪ ሊወጣ ይችላል። እንዲሁም ደግሞ ወይ አክሰስ ከሌለና ሰው መምጣት የማይችል ከሆነ ደግሞ የቶንሲል ኢንፌክሽን ካለ ፈርስት ላይን አንቲባዮቲኮችን ብቻ ስጡ። ፈርስት ላይን አንቲባዮቲክ የምንላቸው እንደ አሞክሳሲሊን፣ ኦግመንቲን ካልሆነ ደግሞ ሴፋሌክሲን፣ አዚትሮማይሲን እያልን የተለያዩ ፈርስት ላይን ሰከንድ ላይን አንቲባዮቲኮችን መስጠት እንችላለን። እኔ ራሳችሁን በዚህ አይነት ሪስክ ውስጥ አትክተቱ፣ ወይ ደግሞ ዌል ፕሪፔርድ መሆን መቻል አለብን። ሚዲየም ክሊኒኮች ወይም ኤኒዌር ቤንዛታይን ፔኒሲሊን በምንሰጥበት ጊዜ ሪሰሲቴሽን ለመስራት የሚያስችል በቂ የሆኑ መድኃኒቶች አጠገባችሁ መኖራቸውን አረጋግጡ። ይሄ ዳይሬክትሊ ለጤና ባለሙያዎች ነው። ሾክ በሚያጋጥማችሁ ጊዜ ይህን ሾክ ሪቨርስ ለማድረግ የሚያስፈልጉ ማንኛውንም አይነት ፕሪፔርድነስ አስፈላጊ ነው። ሬር ነው፣ ኮመን አይደለም ከቤንዛታይን ፔኒሲሊን በኋላ የሚፈጠር ሾክ። ነገር ግን ሲያጋጥም ግን በጣም ፈታል ሊሆን የሚችለው ወይም ደግሞ ገዳይ ሊሆን ይችላል እና እባካችሁ የጤና ባለሙያዎች አጠገባችሁ ዌል ፕሪፔርድ ሳትሆኑ ሪሰሲቴሽን መስጠት የሚያስችል ኬፓቢሊቲ ሳይኖራችሁ እነዚህን መድኃኒቶች ባትሰጧቸው ደስ ይለኛል። ፕላስ ደግሞ ቤንዛታይን ፔኒሲሊን ፎር ሩቲን የሆነ የቶንሲል ኢንፌክሽን ኢንዲኬትድም አይደለም። የራሱ የሆነ ክሊር የሆነ ኢንዲኬሽኖች አሉት ቤንዛታይን ፔኒሲሊን ለመስጠት ማለት ነው እና እንደኔ እናንተ ራሳችሁንም ሪስክ ውስጥ ከምትከቱ ታካሚውንም ደግሞ አነሰሳሪ የሆነ ሪስክ ውስጥ ከመክተት ፈርስት ላይን አንቲባዮቲክ፣ ሰከንድ ላይን አንቲባዮቲክ እያደረጋችሁ ስጡ። አቅማችሁ በላይ ከሆነ ግን ወይም ደግሞ በጣም ሪከረንት እየሆነ ወይም ተደጋጋሚ እየሆነ ካስቸገራችሁ ሪፈር አድርጓቸውና ቀጣይ ሕክምናውን የሚሰጥ ባለሙያ ወይም ስፔሻሊስት ጋር አድርሷቸው። የአንገት በላይ ቀዶ ሕክምና ስፔሻሊስት ጋር ማለት ነው። በእኔ በኩል ማስተላለፍ የምፈልገው የመልእክት ነው። ጠቃሚ ነው ብዬ ስለማስብ ለሁሉም ሰው ሼር፣ ሪፖስት፣ ኮፒ ሊንክ አድርጋችሁ አድርሱልኝ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ ፈልጋለሁ። በጣም አደገኛ ብዙ ሰው መማር ያለበት በተቻለ መጠን ደግሞ ይብን የጤና ባለሙያዎች ራሱ እንዲማሩበት የምፈልገው ኬዝ ነው። የሚመጣችው ከባሌ ጎባ ነው። እንግዲህ በጣም ሩቅ ቦታ ነው። ጆሮ ውስጥ ላይ ባዕድ ነገር ገብቶባት ነበር። ይሄ ባዕድ ነገር አይ ቲንክ የኤርፎን ብረት ነው፣ ከዚህ ከስር ቀለበት ነገር ነውና አይ ቲንክ ለማውጣት ተደጋጋሚ ሙከራ ተደርጎላት በጣም ወደ ውስጥ ገብቶ አይ ቲንክ ታምቡራ ላይም የተወሰነ ጉዳት የደረሰ ይመስላል። እሱን እያወጣሁት በካሜራ እዛ ስክሪኑ ላይ አሳያቸዋለሁ። ፕላስ ደግሞ ለምንድን ነው እንደዚህ አይነት ጥንቃቄዎች ማድረግ የሚገባን? ስፔሻሊ ጆሮ ውስጥ በሚሆንበት ጊዜ ከፍተኛ የሆነ ጥንቃቄ ያስፈልጋል። ባዕድ ነገር ብቻ ባዕድ ነገር አይደለም። ታምቡር ሊቀድ ይችላል፣ አጥንቶች ሊሰብር ይችላል፣ ከፍተኛ የመስማት ችግር፣ የማዞር ችግር ሊያመጣ ይችላል። አሁን ለማንኛውም የሚሄን ያለውን ፎሪን ቦዲ ወይም ባዕድ ነገር እያወጣን የደረሰ ጉዳት ካለ ታምቡራ ተቀዶ ከሆነ ወይ ሌሎች ችግሮች ካሉ ማሳያቸው ይሆናል። አብረን እንመልከት። ይታያል አይደል? እንደምታዩት ቆንጆ አድርጌ አውጥቼዋለሁ። ባዕድ ነገር ነው። አያችሁት? እዚህ ጋር ይሄ የሄድፎን ባትሪ ይመስላል። ሁለት ቀዳዳዎች አሉት እንደምታዩት። እስኪ ገብተን እናየዋለን ማለት ነው። እንደምታዩት ትንሽዬ ከፊት ለፊት በኩል የተወሰነ ቀዳዳ ያለው ይመስላል። ታምቡራ ግን ከሞላ ጎደል ጥሩ ነው። ትንሽ ስንጥቃት የምትመስል ነገር ትታያለች። የትኛው እንደሆነች ላሳያችሁ። እዚሽ ጋር እቺ ማለት ናት። እንግዲህ ለዚህ ነው ተጠንቀቁ እባካችሁን። ጆሮ ውስጥ የሚገባ ማንኛውንም አይነት ባዕድ ነገር
በተቻለ መጠን ጥንቃቄ ያስፈልጋል። ስፔሻሊ እንደዚህ አይነት ብረት ነገሮች ሲሆኑ ከፍተኛ የሆነ ጥንቃቄ ያስፈልጋል። እቺ አሁን የምታያት የጆሮ ታምቡር እቺ የተቀደደችው ነገር ቶሎ ትገጥማለች፣ ምንም ችግር የለውም። አንቲባዮቲክ እንሰጣታለን። ቀዳዷ በጣም አሳሳቢና ትንሽ ስለሆነች ይገጥማል የሚል ሙሉ እምነት አለኝ። በእርግጠኝነት በ2 በ3 ቀን ውስጥ ይገጥምላታል። ኢንፌክሽን እንዳይፈጠር ደግሞ መድኃኒት እኛ እንሰጣታለን ማለት ነው። ከዚህ በጣም ብዙ ነገር መማር